ኢትዮጵያ በምትገኝበት አቅራቢያ እንደ ርቀትም አፍንጫዋ ስር ሊባል በሚችል ርቀት ላይ በሶማሊያ የባህር ጠረፎች ላይ መርከቦች በአስደንጋጭ ሁኔታ ተጠልፈው እየተወሰዱ ነው። በጥቂት ቀናት ልዩነት ውስጥም 2 መርከቦች ተጠልፈዋል። የነገሩ በዚያ አስፈሪ ሁኔታ መጓዝም ለኢትዮጵያ መርከቦችም ስጋት መሆኑ ነው እየተነገረ ያለው። በአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ላይ የሚሰነዘሩ መንግስታዊ ትችቶች ቀጥለው አሁን ደግሞ ተረኛ ተቺ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ሆነዋል። ኢራን ደግሞ የኒውክሌር መርሃ ግብሬን ሳትነኩ በሆርሙዝ ሰርጥ ላይ ብቻ እንደራደር ስትል ለአሜሪካ ጥሪ ማቅረቧ ተሰምቷል። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። በአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ሙዚቃ ላይ የሀገሪቱ ባለስልጣናት የቀጥታና ተዘዋዋሪ ትችትና ነቀፋ አሁንም ጠንክሮ ቀጥሏል። በተለያየ እርከን ላይ ያሉ ባለስልጣናት ባገኙት አጋጣሚ ሁሉ ቴዎድሮስ ካሳሁን ቴዲ አፍሮ በቅርቡ ባወጣው ኢትዮሪካ የተሰኘው አልበም ላይ በተለይም ዳስታ ላንሳው የሚለው ሙዚቃ ላይ የተነሱ ሐሳቦችን ማብጠልጠልን ተያይዘውታል። ቀድሞ ጠቅላይ ሚኒስትር አብይ አህመድ የአርቲስቱ አልበም ሊወጣ ሰዓታት ሲቀሩት የብልጽግና ጉዟችን በትንንሽ ጩኸቶች አይቆምም ካሉ በኋላ አልበሙ ከወጣ ከ3 ቀናት በኋላም ደግሞ የቴዲ አፍሮ አልበምን እንደሆነ በሚያስጠረጥር ትችታቸው እኛ እንደ ንስር ነን ጩኸቱን ለቁራዎች ተተነላቸዋል ብለው ነበር። ድምፃዊ ቴዎድሮስ ካሳሁን ኢትዮሪካ የሚለው አልበሙን ካወጣ በኋላ የኢትዮጵያ መንግስት ባለስልጣናትና ደጋፊዎች በአርቲስቱ ላይ የሚሰነዝሩት ትችቶች 2 ፈርጆችን የያዙ ናቸው። አንዳቸው የድምፃዊውን ስራዎች ለቅሶና ጩኸት የሚሉ ሲሆን ሌሎቹ ደግሞ የድሮ ስርዓት ናፋቂና አህዳዊ ነው የሚሉት ናቸው። ለቅሶና ጩኸት የሚለውን ተዘዋዋሪ ትችት አሁን ደግሞ የአዲስ አበባ ከተማ ከንቲባ አዳነች አቤቤም ተቀላቅለውታል። ከንቲባዋ ከሰሞኑ በአዲስ አበባ ከተማ አዲስ ከተማ ክፍለ ከተማ ቅጠል ተራ ተብሎ በሚጠራው አካባቢ የመልሶ ማልማት ስራን ሲያስጀምሩ የሚሰሩት ህንጻዎች ከቦታው ለተነሱ ነዋሪዎች እንደሚሰጥ ተናግረው ለህዝብ የማይጠቅም ነገርን ማውራት፣ ችግርን ደጋግሞ ማንሳት ህዝብ ሆድ እንዲብሰው ማድረግ አያስፈልግም፣ ለችግር አንድ መፍትሄ ነው የሚያስፈልገው ካሉ በኋላ እዚህ ሰፈር ለውጥ ሲደረግ ማናችሁ ተብላችኋል ወይ ብለው ጠይቀዋል። በፕሮግራሙ ላይ የታደሙትን ነዋሪዎች ለህዝብ የማይጠቅም ነገር ማውራት፣ ችግርን ደጋግሞ መንገር፣ ሆድ እንዲብሰው ማድረግ ችግር አይፈታም። ለችግሩ አንድ መፍትሄ ቤት ላጣ እንደውዛች ባለችበት ቦታ እንኳን ትንሽ መጠገን፣ አንድ ቆርቆሮ መስጠት፣ ስታፈስበት እሷን ቺን ቆርቆሮ ብትጠግናት እኔ እረዳሃለሁ ማለት ነው። ለህዝባችን በተጀመሩ ስራዎች ላይ አንዳንድ አስተዋጽኦ ማድረግ ነው የሀገርን ለውጥ ሊያመጣ የሚችለው። እዚህ አካባቢ ሲሰራና ይሄ ለውጥ ሲደረግ ማናችሁ ተብላችኋል እንዴ? የማንስ ማንነት ይታወቃል? አዲስ አበባ የሁሉም ሀገር ናት፣ የሁላችንም ከተማ ናት። ከንቲባ አዳነች በዚህ ንግግራቸው በተለይ ችግርን ማውራት ህዝብን ሆድ እንዲብሰው ማድረግ አይጠቅምም፣ እናንተስ የስፍራ ሲለወጥ ማናችሁ ተብላችኋል ወይ ብለው ሲጠይቁ ድምፃዊው ዳስታ ላንሳው በሚለው ዜማ ውስጥ አዲስ አበባን በተመለከተ ባነሳቸው ግጥሞች ውስጥ መሃል ገቡና አቆሙን ከዳር ብሎ ለገጠማቸው ስንኞች ምላሽ ነው የሚመስለው። ከችግርና ህዝብን ሆድ ከማስባስ ጋር በተያያዘ ያነሷቸው ጉዳዮችም ሌሎች የቴዲ አፍሮ ተቾች ለቅሶና ጩኸት እያሉ ካሰሙት ትችት ጋር የተቀራረበ ነው። በተለይ የድምፃዊውን ስራዎች ለቅሶና ጩኸት የሚለውን ትችት የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተሩ ሬድዋን ሁሴንም ተቀላቅለውታል። ሬድዋን ለመገናኛ ብዙሃን በተዘጋጀ መድረክ ላይ ይህንኑ የጩኸት ጉዳይም ደግመውታል። ዘመኑ የድህረ እውነት ነው፣ ለቅሶ ገበያ የሚያገኝበት፣ አንዳንዱ ኢትዮጵያን ወገቡ ላይ አስሯት የሚዞር ይመስሏል፣ የነሱ አለመመቸት የሌሎች አለመመቸት አድርጎ ይወስዳልም ሲሉ ተደምጠዋል። አሁን ያለንበት የድህረ እውነት መድረክ አስተዋይነት፣ ሰከን ማለት፣ ለማህበረሰብ መስራት፣ ኃላፊነት መውሰድ ፈተናው እየበዛ ሐሰት፣ ለቅሶ፣ ሟርት በቀላሉ ገበያ የሚያገኝበት መድረክ ውስጥ ነው ያለነው። የኢትዮጵያ ከፍ ማለት የሚያቅለሸልሸውም የሚያስመልሰው ሰውም ይኖራል እና ቅርሻቱን ባየን ቁጥር ኢትዮጵያ የግድ ተጎዳች አይደለም የሆነው። ከፍታው ካልቻለ፣ መነሳቱ ካልቻለ፣ ስፋቱን መዋጥ ካቃተው የተለጠጠ የተወጠረ የሚበጠስ የሚመስለው ይኖራል። አንዳንዴም ሰው ኢትዮጵያን በራሱ ወገብ አስሯት እንደሚዞር
አድርጎ የሚያስብ ሰውም ይኖራል። ይህ የደህንነት ሹሙ ንግግር በድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ላይ አልቃሻና ጩኸታም በሚል ከተሰነዘሩ ትችቶች ጋር በይዘትም ድምፃዊው አልበም ካወጣበት ጊዜም ጋር ተቀራራቢ ነው። የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተሩ ሬድዋን ሁሴን ስለ ቴዲ አፍሮ በተነሳ ቁጥር በሱ ተቾች ዘንድ የምትነሷን ተደጋጋሚ ነጥብም በዚህ መድረክ ላይ አንስተዋታል። እሷም ድምፃዊው አሃዳዊ ስርዓትን ያቀነቅናል ከሚለው መነሻ የሚነገረው የብዛነት ጉዳይን ነው ማለት ነው። አቶ ሬድዋንም በዚህ መድረክ ላይ ኢትዮጵያ አንድ አይነት የምትሆንበት አካሄድ አብቅቷል ሲሉም ድምፃዊውን በተዘዋሪ መንገድ ተችተዋል። ኢትዮጵያ አንድ አይነት የምትሆንበት አካሄድ አብቅቷል። ኢትዮጵያ ባለ ብዙ ቀለሟን ይዛ ብዝሃነቷን ይዛ ብዝሃነቷ ግን እንደ አንድ ግዙፍ ዛፍ በጣም በርካታ ቅርንጫፎች፣ በጣም በርካታ ቅጠሎች፣ በጣም በርካታ ስሮች ነገር ግን አንድ የደረጀ ትልቅ ግንድ እንዳለው ዛፍ ልትወሰድ ትችላለች። ሆኖም በርካቶች ቴዎድሮስ ካሳሁን የኢትዮጵያ የቀድሞ መሪዎች በሚገባቸው ልክ መከበር አለባቸው ሲል ማቀንቀኑን ዛሬ በኢትዮጵያ ያሉ ብሔር ብሔረሰቦች አያስፈልጉም እንዳለ አድርገው ሲወስዱት ይታያል። እርግጥ ድምፃዊው ዘር ተኮር ስርዓት እንዲያበቃ ተናግሯል። ይህ ማለት ግን ለህዝቦች የቋንቋና ባህል ልዩነት እውቅና ለመስጠት ነው ብሎ መደምደም ይከብዳል። ምክንያቱም ድምፃዊው የአሁኑን አልበሙን ጨምሮ በተለያዩ ብሔር ብሔረሰቦች ቋንቋዎች ያቀነቀናቸውን ሙዚቃዎች ይጥፉ ባላቸው ብሔሮች ቋንቋ ተጠቅሞ ነው ወይ የዘፈነው የሚል መሰረታዊ ጥያቄዎችን ያስነሳል። ነገር ግን ድምፃዊው ቴዎድሮስ ካሳሁን ቴዲ አፍሮ አልበሙን ከማውጣቱም በፊትም ሆነ ካወጣ በኋላ በመንግስትም ሆነ ደጋፊዎቹ በንግግሮች በሙዚቃ ድግስ ላይ ሳይቀር የታዩት ነገሮች ድምፃዊው በመሰረታዊነት የመንግስትን ትርክት መገዳደር መቻሉን ያሳየ ነው። ኢትዮጵያ በምትገኝበት አቅራቢያ እንደ ርቀትም አፍንጫዋ ስር ሊባል በሚችል ርቀት ላይ በሶማሊያ የባህር ጠረፎች ላይ መርከቦች በአስደንጋጭ ሁኔታ ተጠልፈው እየተወሰዱ ነው። በጥቂት ቀናት ልዩነት ውስጥም 2 መርከቦች ተጠልፈዋል። የነገሩ በዚያ አስፈሪ ሁኔታ መጓዝም ለኢትዮጵያ መርከቦችም ስጋት መሆኑ እየተነገረ ነው ያለው። በመካከለኛው ምስራቅ ኢራን ከአሜሪካና እስራኤል ጋር ስታደርገው የነበረውን ጦርነት ተከትሎ የኢራን አጋር የሆነው የሀውቲ አማጺ ቡድን አሁን የመርከቦች እገታ እየተፈጸመ ባለበት አቅራቢያ ጥቃቶችን እፈጽማለሁ፣ የባህር ላይ ጉዞን አስተጓጉላለሁ ሲል ነበር። ነገር ግን የአሁኑ የመርከቦች እገታ ከዚህ ጋር ይገናኝ አልታወቀም። ሆኖም በህንድ ውቅያኖስ የሶማሊያ ባህር ጠረፍ የመርከቦች ጠለፋ በመርከበኞች ላይ የደቀነው ስጋት ጨምሯል። የባህር ወንበዴዎች በሶማሊያ ባህር ዳርቻ በቀናት ልዩነት 2ኛውን መርከብ አግተው መውሰዳቸውን መነጋገሪያ ሆኗል። ይህን ተከትሎ የዩናይትድ ኪንግደም ማሪታይም ባለስልጣናት በሶማሊያ ባህር ዳርቻ የጠለፋ ስጋት ጨምሯል የሚል ማስጠንቀቂያ ነው ተዋል። ባሳለፍነው እሁድ የሶማሊያ ከፊል ራስ ገዝ አስተዳደር የሆነችው ፑንትላንድ የደህንነት ባለስልጣናት ለቢቢሲ እንደተናገሩት የታገተችው መርከብ 18500 በርሜል ነዳጅን ጭና ነበር። ከ6 ቀናት በፊት ባሳለፍነው ሮብ የባህር ላይ ወንበዴዎች በሶማሊያ የባህር ዳርቻ አቅራቢያ ሲጓዝ የነበረ የነዳጅ ጫኝ መርከብን ከነ 17 ሰራተኞቹ አግተው መውሰዳቸውን በርካታ የደህንነት ባለስልጣናት ተናግረዋል። ኃላፊዎቹ እንዳሉት ኦነር 25 የተሰኘችው መርከብ ረቡዕ ዕለት በባህር ዳርቻው አካባቢ በ6 ታጣቂዎች በቁጥጥር ስር ውላለች። መርከቧ በባህር ላይ ወንበዴዎች ቁጥጥር ስር ስትውል 10 ፓኪስታናውያንና 4 ኢንዶኔዥያውያን እንዲሁም 1 ህንዳዊ፣ 1 ስሪላንካዊና 1 የማይናማር ዜጋን ይዛ ነበር። መርከቧ ባሻፉንና ባይደር ቤላ የአሳ ማጥመጃ ከተሞች መካከል በሚገኘው የሶማሊያ የባህር ዳርቻ አቅራቢያ እንድትቆም ተደርጎ 17 የመርከቧ ሰራተኞች በአጋቾች መወሰዳቸውን የደህንነት ምንጮች ለቢቢሲ ተናግረው ነበር። ባለስልጣናቱ አጋቾቹ ከባንደር ቤላ አቅራቢያ ካለ ሩቅ ስፍራ መምጣታቸውን ሲገልጹ የነዳጅ ጫኝ መርከቡን እንዴት መቆጣጠር እንደቻሉ ግን ግልጽ አልሆነም። የሶማሊያ ባለስልጣናትም ሆኑ በውቅያኖሱ ላይ የሚካሄደውን የባህር ላይ ውንብድናን ለመከላከል ኃላፊነቱን የተረከበው የአውሮፓ የባህር ኃይል ስለ እገታው መግለጫ አልሰጡም። የዩናይትድ ኪንግደም ማሪታይም ባለስልጣናት ይህን ዝምታ ተከትሎ ይመስላል በሶማሊያ ባህር ዳርቻ የጠለፋ ስጋት ጨምሯል የሚል ማስጠንቀቂያን ያወጣው። እሁድ ዕለት ከሶማሊያ ባህር ዳርቻ 6 ናውቲካል ማይልስ ርቀት ላይ አንድ መርከብ መታገቱን የዩናይትድ ኪንግደም የማሪታይም ንግድ ስራዎች መስሪያ ቤት አስታውቋል። ስለ ክስተቱም ተጨማሪ መረጃዎች አልወጡም። ተቋሙ ባወጣው መግለጫ እሁድ ዕለት ያልተፈቀደላቸው ሰዎች መርከቡን ይዘው አቅጣጫውን ሶማሊያ ግዛት ውስጥ ወደሚገኝ ውሃ ማስቀየራቸውን ገልጿል። ይህንንም ተከትሎ በአካባቢው ያለው ስጋት በከፍተኛ መጠን መጨመሩን አስረድቷል። ባለፈው ሳምንት ውስጥ ብቻ አሳ አጥማጆችና የነዳጅ
ጫኞችን ጨምሮ 4 መርከቦች የባህር ላይ ውንብድና እንደሆነ የተጠረጠረ ድርጊት ኢላማ ሆነዋል። በአንድ ወቅት እጅግ ተስፋፍቶ የነበረው በህንድ ውቅያኖስ ላይ የሚደረገው የመርከቦች ጠለፋ እስካለፈው 3 ዓመት ድረስ ጠፍቷል በሚያስብል ሁኔታ ላይ ቢቆይም በድጋሚ መከሰት ጀምሯል። የዩናይትድ ኪንግደም መስሪያ ቤት በመግለጫው የባህር ውንብድና ቡድን እንቅስቃሴ ስጋት እየጨመረ በመምጣቱ መርከቦች በጥንቃቄ እንዲጓዙ ይመከራሉም ብሏል። በአካባቢው ያለው የአየር ሁኔታ ለትንንሽ ጀልባዎች ጉዞ አመቺ መሆኑንም ገልጿል። ተቋሙ ባለፈው ሳምንት ረቡዕ ዕለት በሰሜናዊ ሶማሊያ ማሪዮ ባህር ዳርቻ ላይ ሌላ መርከብ በመጠለፉ ማስጠንቀቂያንም አውጥቶ ነበር። ሁኔታው ለቀጠናው ሀገራት አስጊ ነው። አሜሪካ ከሰሞኑ በዚህ ቀጠና አቅራቢያ የየመን ሁቲ አማጽያን የፈጠሩትን ስጋት ተከትሎ የኤርትራን የባህር ጠረፎች ተጠቅማ ለመከላከል በማሰብ የአስመራን መንግስት ማዕቀብ በማቃለል ዲፕሎማሲያዊ ግንኙነቷን ለማደስ ማቀዷ ተሰምቶ ነበር። ኢራን ለአሜሪካ ያቀረበችው የኒውክሌር ጉዳይን በይደር የሚያቆይና ሆርሙዝን ብቻ የተመለከተው አዲስ የሰላም መደራደሪያ እቅድ ፕሬዝዳንት ዶናልድ ትራምፕን ጨምሮ በሀገሪቱ ከፍተኛ ባለስልጣናት እየተገመገመ መሆኑ ሰምቷል። እቅዱን ትራምፕ ላይ ይቀበሉት ይችላሉ የሚሉ ግምቶችም አሉ። እቅዱ በዋነኝነት የሚያተኩረው ከሁሉም በፊት በሆርሙዝ ወሽመጥና አሜሪካ ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ ባጣለችው እገዳ ምክንያት ለተፈጠረው ቀውስ መፍትሄ ማበጀት ላይ ነው። በዚህ መሰረት የተኩስ አቁሙ ለረጅም ጊዜ እንዲራዘም ወይም ሁለቱ ሀገራት በቋሚነት ጦርነት ለማቆም እንዲስማሙ የሚጠይቅ ሐሳብ እቅድ ውስጥ መካተቱ ተጠቅሷል። በኢራን እቅድ መሰረት የኒውክሌር ድርድር የሚጀመረው የሆርሙዝ ወሽመጥ ከተከፈተና የአሜሪካ እግድ ከተነሳ በኋላ ነው። እቅዱ በፓኪስታን በኩል የደረሳቸው ትራምፕ አዲሱን የድርድር እቅድ ከከፍተኛ ባለስልጣኖቻቸው ጋር ሆነው እየተመለከቱት መሆኑ ተሰምቷል። ሆኖም አሜሪካ ከእስራኤል ጋር ተጣምራ በኢራን ላይ ለጀመረችው ጦርነት ዋነኛው ምክንያት የኢራን የኒውክሌር መርሃ ግብር ጉዳይ እንደመሆኑ ነገሩን ከባድ ሊያደርገው እንደሚችል ለመገመት አይከብድም። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ በሳምንቱ መጨረሻ ወደ ፓኪስታን ሲጓዙ ከአሜሪካ ጋር የሚደረገው ንግግር በድጋሚ ይጀምራል የሚል ተስፋን ጭሮ ነበር። አራቺ እንደተጠበቀው ከአሜሪካ ልዑካን ጋር ባይነጋገሩም ስለ ሰላም ድርድር ማንሳታቸውን በዘገባው ጠቅሷል። አክሲዮስ እንዳስነበበው ከሆነ አራቺ በኢስላማባድ ቆይታቸው የኒውክሌር ጉዳይን ወደ ጎን የማድረግ ሐሳብን አንስተዋል። አክሲዮስ ያነጋገራቸው አንድ ምንጭ የአሜሪካ ጥያቄ የሚመለስበትን መንገድ በተመለከተ በኢራን አመራር መካከል ስምምነት አለመኖሩን አራቺ ለፓኪስታን፣ ግብጽ፣ ቱርክና ኳታር አሸማጊዎች መናገራቸውን ገልጸዋል። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር አባስ አራቺ የሩሲያና ኦማን ጉብኝት ትኩረትን ከያዙ ጉዳዮች ዋነኛው ነው። አባስ አራቺ እንዳሉት አሁን በገባንበት ቀውስ ላይ ከአጋር ሀገራት ጋር መነጋገራችን አስፈላጊ ነው ሲሉ ተደምጠዋል። በፓኪስታን ሲደረግ የነበረው የሰላም ድርድር ያልተሳካው አሜሪካ ባቀረበቻቸው ከልክ ያለፉ ጥያቄዎች ምክንያት መሆኑንም አንስተዋል። ከሩሲያ በፊት ወደ ፓኪስታን አቅንተው የነበሩት ውጭ ጉዳይ ሚኒስትሩ በኢስላማባድ የነበራቸው ቆይታ በምን አይነት ሁኔታ ድርድሩ ሊቀጥል ይችላል የሚለው ላይ ያተኮረ እንደነበርም አስረድተዋል። አራቺ በቃለ መጠይቃቸው በኢራን ስለተዘጋው የሆርሙዝ ወሽመጥም አንስተዋል። እንደ ኦማን ያሉ ጎረቤት ሀገራት ወሽመጡን በተመለከተ ከኢራን ጋር ባላቸው የጋራ ፍላጎት ላይ እንዲሰሩም ጠይቀዋል። ኢራንና ኦማንን የሚያስማሙ በርካታ ነጥቦች መኖራቸውን ጠቁመውም ሁለቱ ሀገራት ሆርሙዝን በተመለከተ ተጨማሪ ንግግር ለማድረግ ስምምነት ላይ እንደደረሱም ተናግረዋል። ከኦማን ጉዞ በመቀጠል ወደ ሩሲያ ያቀኑት የውጭ ጉዳይ ሚኒስትሩ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ተገናኝተው መክረዋል። በውይይታቸው ፑቲን ሩሲያ በመካከለኛው ምስራቅ ሰላም ለማምጣት ማንኛውንም ነገር ታደርጋለች ያሉ ሲሆን የኢራን ሕዝቦች ለሉዓላዊነታቸው በድፍረት መታገላቸውን መናገራቸውን የሩሲያዊ ብሔራዊ የዜና ወኪል ታስ ዘግቧል። ፑቲን ኢራን ይህንን አስቸጋሪ ጊዜ ካለፈች በኋላ ሰላም እንደምትፈልግ ያላቸውን ተስፋ መግለጣቸውንም ጠቅሷል። የዜና ኤጀንሲው ፑቲን ለኢራን የውጭ ጉዳይ ሚኒስትር አራቺ ሩሲያ በመካከለኛው ምስራቅ በተቻለ ፍጥነት ሰላም ለማምጣት ማንኛውንም ነገር እንደምታደርግ መናገራቸውን ዘግቧል። የኢራን የውጭ ጉዳይ ሚኒስትር በበኩላቸው በሞስኮና በቴህራን መካከል ያለው ግንኙነት እየተጠናከረ የሚሄድ ስትራቴጂካዊ አጋርነት መሆኑንም ገልጸዋል። የሩሲያው ፕሬዝዳንትን ለማነጋገር ወደ ሞስኮ የተጓዘው የኢራን ልዑክ ቡድን ውስጥ ምክትል የውጭ ጉዳይ ሚኒስትር ካዜም ጋሪባዳዲና በሞስኮ የኢራን አምባሳደር ካዜም ጃላሊ ይገኙበታል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሩሲያ ቴህራንና ዋሽንግተን በሚያደርጉት ቀጣይ ድርድሮች በሁለቱ ወገኖች ተቀባይነት ያለው የማደራደር አገልግሎት ለማቅረብ ዝግጁ መሆኗን ተናግረዋል። አራቺ በሴንት ፒተርስበርግ ለጋዜጠኞች እንደተናገሩት ኢራን የዓለም ታላቅ ልዕለ ኃያል የሆነችው አሜሪካንን በመፋለም ላይ ነች፣ ነገር ግን ዋሽንግተን አንድም ግቧን አላሳካችም ብለዋል።
ብለዋል። የኢራን ከፍተኛ ዲፕሎማት ጦርነቱ ኢራን እንደ ሩሲያ ያሉ ታላላቅ ወዳጆችና አጋሮች እንዳሏት ያሳየ ነው ብለዋል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ